እየደፈሯት ነው ዞር የሚሉት። ምን አገባኝ እኔ ደግሞ ገንዘብ ምን አገባኛት በአንቺ ሴት ልጅ አይደለሽ እንዴ አንቺ? እኔ ገንዘብ እየሰጡኝ ነው። በቃ ጉዟችንን ወደ አዳማ ለማድረግ የሚያስፈልጉንን ቅድመ ሁኔታዎች በሙሉ አሟልተን ተገኝተናል። አልወጣም እኔ ልቀቀኝ። ልቀቀኝ አልወጣም እኔ እዚህ ነው መቀረጽ ፈልገው። ጋርድ ነው ያዙልኝ። ሰው ይዞር ብልልኝ ወደዛ። በቃ እንደነካኝ ምን ታመጫለሽ? ምን ማለት ነው? ለምን ምትዋሽ? ከአዲስ አበባ ድረስ የመጣሁት አንቺ ፍለጋ ነው። አንቺ ማውራት ስለፈለኩኝ ነው። እኔ ታዲያ ምን አገባኝ? ለምን ከፈለክበት አትመጣም? ትሰሚኛለሽ? ይኸውልሽ ተረጋግተሽ ለማውራት ሞክሪ። ውጣልኝ ከቤቴ። ምንም ተረጋጊና ለማውራት ሞክሪ። አልረጋጋም። ቆይ አንዴ ቁም። ይኸውልህ እየተጠባበቅን መሄድ ነው ያለብን። ዶልፊኑ አለ አይደል? ይታያል አይደል? ኋላ እንጠባበቅ። እንዲሁም ደግሞ በሃይዌው መንገድ ነው የምንሄደው። ስለዚህ በዚህ ጋር ሂድ። እየተጠባበቅን ነው። አደራ ምንም አይነት ስህተት ቢሆን መስራት መቻል የለብንም። አሁን ላይ ምንም አይነት ነገር ቢሆን በፍጹምነት ነው መስራት መቻል ያለብን። ውድ ተመልካቾቻችን ሁሉንም ነገር ቢሆን በፍጹምነት እየተጠባበቃችሁ ቀስ እያላችሁ የት እንዳለች ጭምር ሁሉንም ነገር ትነግሩኛላችሁ። ከካሜራ ጀርባ የምናወራው አንዳንድ ነገሮች አሉ። ጥጋባችሁ በረድ እንዲልላችሁ እንዲሁም ደግሞ እነሱ ያሉትን እኮ ነው ነገር ዛ ትክክለኛ ሰይጣን ይዘህ ነው የምላርግክ። ሰይጣኖቹን እኮ ነገርኩህ አይደል? አርግ ያሉኝና አደረኩ። አንቺ ደግሞ ተከታያቸው ነሽ። ምንድነው ያማል? ተረጋጊ። ምንድነው ሰው በገንጠለበት ጋር? ተረጋጊ። ይሄ ቁጥር ያንቺ አይደለም? አይደለም ያኔ መጨረሻው እንደዚህ አይደለም። ደውዬ እንዳላዋርድሽ አርፈሽ ተቀመጪ። እሺ ምንድነው የምትፈልገው? ደውዬ እንዳላዋርድሽ ማለት ካንቺ ጋር ነው አብዛኛውን ነገር ይፈጽሙ። እሱ ሳያክታዳ አንቺ ታረጋለሽ። በመካከላችሁ እንኳን መግባባት የለም ነው የምፈልገው። ብቸኛ ነገር ጠበቃ ኤልሳ የት እንዳለች እንድትነግሪኝ ነው። እኔ ማውቀው ነገር ቆይ ልካደ ቁጭ በለም ቁጭ ለካናራ ለምንድነው ማታምነኝ? በደንብ አውቃለሁ። የተለያየ መድኃኒቶች እንድትወስድ ይደረጋል እና ብዙ ነገር እንዳታስታውስም ወይም ደግሞ በቃ ይሄ ለማምለጥ እንዳትሞክር። የተለያዩ ወንዶች እየመጡ ከእሷ ጋር ግንኙነት እንደሚፈጽሙ ስነግርሽ እኔ ምንም ማውቀው ነገር የለም። አንቺ አታስመስይ እህቴ ነች እያልሽ እህትሽ አይደለችም ጭራሽ እርሻት። እህትሽ ብትሆን ነበር እንደ እህትሽ ብታያት ነበረ ይሄ ሁሉ ስቃይ ሲደርስባት ዝም ባላች ነበር። በቃሽ ከዚህ በኋላ ምንም ማስመሰል አይጠበቅብኝም። እና ምን ይሁን ምን አገባኝ? ማንስ ብትሆን ምን አገባኝ? ማለት ከፈለገች ትሙት ከፈለገች ትቁም አይመለከተኝም። እኔ እኮ ለሀገር አንዱ ለታየው አልኩኝ ነው በቃ። በሙያ ስልክ እንዴት ነው እቺ ልጅ ወንጀለኛ ናት፣ ወንጀለኛ ደግሞ መያዝ በምችለው አቅም እያያዝኩኝ ነው በቃ። በቃ ጥሩ ስሜት የተሰማኝ አይደለም። አይመለከተኝም። ስለአንቺ ጥሩ ስሜት ተሰማሽ አልተሰማሽ አይመለከተኝም። እውነቱን ስነግርሽ እቺን አንድ ማጠቅም ሴትዮ የተንከባከብኩኝ ግን ገንዘብ እያገኘሁኝ ነው። እማጠቅም ሴትዮ እንዳትዪ ከዚህ በኋላ ትሰሚኛለሽ? እማጠቅም ሴትዮ እንዳትዪ ከዚህ በኋላ ኤልሳ። አይዞሽ እሺ፣ ወዲህ ደርሰንልሻል። በቃ አይዞሽ። እሺ እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁኝ። አሁን ስለ ጠበቃ ኤልሳ ከሁለቱም አንደበት መስማት የምፈልጋቸው አንዳንድ ነገሮች ስላሉ ሁለቱንም እዚህ ጋር አስቀምጫቸዋለሁ። ውድ ተመልካቾቻችን ኤልሳ የት እንዳለች እንዲሁም ደግሞ በምን አይነት ሁኔታ ላይ እንዳለች ከሁለቱ ውጭ ማንም ሰው ሊያውቅ አይችልም። የት እንዳለች ጭምር ሁሉንም ነገር ትነግሩኛላችሁ። ከካሜራ ጀርባ የምናወራው አንዳንድ ነገሮች አሉ። ጥጋባችሁ በረድ እንዲልላችሁ እንዲሁም ደግሞ ተረጋግታችሁ አስባችሁ የት እንዳለች እንድትነግሩኝ አንዳንድ ነገሮችን እያደረኩ ነበር ይመስለኛል። ያ ነገር ከበቂ በላይ ነው። ከዚህ በላይ ምንም ነገር የምትፈልጉ አይመስለኝም። ስለዚህ ትነግሩኛላችሁ። አሁን ጠበቃ ኤልሳ የት ነች? ምን አይነት ሁኔታ ላይ ነች ያለችው? ማንም ይነግረኝ። ቁጭ ብላለች፣ በቃ ታግታለች። ሰው ጋር ነው ያለችው። የት ነች ያለችው? ሌላ ሀገር ነው ያለችው፣ እዚህ አዲስ አበባ ውስጥ አይደለም ያለችው። በቃ አዳማ ነው ያለችው። አዳማ? እንዴት ማለት? እሺ እንዴት ወሰዳችኋት? በምን አይነት ሁኔታ ነች ያለችው? እኛ እንትን አላትና በቃ እሷ ሰዎቹ እንዲወስዷትና ከሰው ጋር ያገናኛቻት እሷ ነች የወሰደቻት። እሷ ያገናኘቻት ማለት ናፍቆት የምትባል ልጅ ነች። ልጅቷን አውቃታለሁ። ናፍቆት? አዎ ከእሷ ጋር ነው። እሷ ነች ያነጋገረቻት ምናምንና የተስማሙ ከእሷ ጋር ነው። ስላለችበት ሁኔታ የምታውቀው ነገር አለ? ደህና ነች። እንትን እያለች ነው በመድኃኒት ያስቀመጠቻት። ማለት አሁን ጤንነት ከተሰማት ለማመለጥ ሙከራ ምናምን ስለምታደርግ በመድኃኒት መርፌ እየተወጋች ማለት በቃ የሚያደነዝዝ ነገር እየወሰደች ምናምን ነው ያለችው። እንደዛ ነው ያስቀመጧት። የነገሩኝ እንደዛ ነው ለኔ። እና እሷን ተንከባካቢ ናፍቆት የምትባል ልጅ አለች። አስፈላጊውን ነገር ታደርግላታለች ምናምን እንትን ትላለች። በቃ ማኔጅ የምታደርጋት እሷ ነች። እሺ አንቺ የምታውቂው ነገር ንገሪኝ። አንቺ
እኔ በቃ እሱ እኮ ነገረ ካረል እንዴ ማለት ከዚህ የተለየ ነገር ምን ነገር የለም። የማውቀው እናንተ ጋር 2 ሳምንት ሙሉ ከእናንተ ጋር ነበርኩ። እኔ ምን አይነት ሁኔታ ላይ እና ምን እየተፈጠረ እንዳለ ምንም መረጃ የለኝም። እነሱ በሚነግሩኝ አንጻር ነው እንጂ የማውቀው ያኔ እስከማውቀው ድረስ በጣም ኃይለኛም ስለነበረች እህቴን አውቃታለሁ። በጣም ወኔያም ነች፣ ለማንም የምትመለስ አይደለችም። ግን እንደዛም ሆኖ ግዴታ በጣም ስትፍጨረጭርና ስትለፈልፍ ስለነበረ ግዴታ መድኃኒት መሰጠት ስለነበረባት በሰዓቱ ያው ናፍቆትም የእነሱም አባልም ስለነበረች ለእሷ ኃላፊነት ተሰጥቷት ነበረ። ማነች ቺ ናፍቆት የምትባል ሴት? ከዚህ ቤት ስሟን ሰምቼው አላውቅም። ማነች? ምንድነው ከእናንተ ጋር ያላ ግንኙነት? ከነ ደረጀ ጋር ነው የምትሰራው። በጣም ረጅም ጊዜ ትንሽም ስራዎችን ውስጥ ለውስጥ ግዴታ ትእዛዝ የሚሰጣት ነገር የምትሰራ የምትፈጽም ነች። ገባ እና አስፈላጊም ስለነበረ በማያስነቃ መልኩ እሷ ትእዛዝ በሚሰጣት መንገድ ትሰራለች። ስለዚህ ከዚህ በፊትም ሌሎች ስራዎችን ከእናንተ ጋር አብራ ትሰራ ነበር? አዎ ትሰራለች። እና በቃ ከእሷ ጋር ያው ማለት ወስጄ እንደ ታማሚ አድርጌ ነበር የወሰድኳት። ማለት ደንዛ ነበረ። ልክ በጣም እንደታመመች አስመስለን አይምሮን አስተን ነበረ በመኪና ወሰድናት። ለሕክምና ምናምን ለጸበል ምናምን ብለን ነበር የወሰድናት። እዛ ቦታ እንድትሄድ ያደረግነው እና እንደምታየው እንደዚህ አይነት ቤት ውስጥ ነው ያለችው። እዛ መስኖ የምትቆየውም እዛ ቤት ነው የቆየችበት። አሁንም ያለችበት ሁኔታ እንደዚህ አይነት ቦታ ነው ያለችው። እና በቃ እንዳታመልጥም የሆነ ነገር እንዳትፈጥር የሆነ ነገር እንዳታደርግ በሚል አቅሟ እንዲደክምና እንድትደነዝዝ ሰውነቷ እንደፈለገ እንዳይንቀሳቀስ ነው የተደረገችው። ማለት እንዳትሞትም እንዳትድንም የሚባል ነገር አለ እና ያው መድኃኒት በጣም በሚበዛበት መንገድ እሷ ሰውነቷ እንዳይጎዳ ወይም የሆነ ነገር ደረጃ እንዳደርስ በዛው ልክም ሌላ መድኃኒትም ምግብም ይሰጣታል እና ግዴታ ትወስዳለች። እሱንም የተለያየ መድኃኒቶች እንድትወስድ ይደረጋል እና ብዙ ነገር እንዳታስታውስም ወይም ደግሞ በቃ ይሄ ለማምለጥ እንዳትሞክር በእንደዚህ አይነት ሁኔታ ውስጥ ነው እዛ እንድትቆይ ያደረግናት። እሺ ለእኔ አዲስ ነገር ነው እየነገራችሁኝ ያላችሁት። የጠበቃ ኤልሳን በህይወት መኖር የት እንዳለች ጭራሽ ናፍቆት የሚባል ስም ደግሞ ከዚህ በፊት ሰምቼም አላውቅም። እኔ የእናንተ ጉድ ያልቃል ብዬም አላስብም። አሁንም ሌላ ነገር እንዳለ ነው የሚሰማኝ ውስጥ። ከጠበቃ ኤልሳ ጋር ታገናኙኛላችሁ። ይህን ነገር ማን ነው የበላይ ሆኖ እየተቆጣጠረው ያለው? የእሷን እገታ ሁሉንም ነገር እየተቆጣጠረው ያለው ማን ነው? ኃላፊነት ወስዳ እሷ ነች እንግዲህ ይህን ነገር እንድታደርግ የተሰጣት እሷ ነች። እኔ ከኔ በላይ እንግዲህ የማውቀው ደረጀና እሱን ነው። ሁለታቸው ነው የማውቀው። እንድትቆጣጠር ነው የሰጣት። እኛ አለቆቿ ብንሆን አሁን የስራ ድርሻ የምንሰጣቸዋለን። አሁን እሷ ማገትና እሷ ላይ ደግሞ ያሉትን ኃላፊነቶቹን መወጣት ዙሪያ ያለችው እሷ ነች። ደረጀም ይሄን ነገር ያውቃል ማለት ነው? አዎ ደረጀ ያውቃል። ደረጀ ነው አሁን ከእሷ ጋር የሚያወራው። እኔ ብዙ ጊዜ ከእሷ ጋር አላወራም። ምን ማለት ነው? ደረጀ ያውቃል እንዴት እሷ በህይወት እንዳለች? ማለት ከአንቺ ጋር ነው አብዛኛውን ነገር ይፈጽሙ። እሱ ሳያውቅ ታዲያ አንቺ ታደርጊያለሽ? በመካከላችሁ እንኳን መግባባት የለም ነው? አይ እኔ ከእሷ ጋር አላወራም አብዛኛው ጊዜ ነገር እኮ ደረጃ ነው ከእሷ ጋር ትእዛዝ የሚሰጣትም የሚያደርጉት ማለት ምን ተቀደ። ደረጀ ማለት በህይወት እንድትቆይ አይፈልግም ነበረ። እኔ እንደሞተች አድርጌ ነው የነገርኩት። ግን እሱ ያውቅ ነበር እንዳለች ያውቃል እኮ እሱ ነው የሚያውቀው እንጂ ደረጀም የሚያውቀው ነገር የለም። ደረጀ ምንም ነገር አያውቅም። ስለዚህ ነገር እንዳለች አያውቅም። በእርግጠኝነት ያንቺን ያክል ዱላም ያንቺን ያክል ስቃይም ይቋቋማል ብዬም አላስብም። ደረጀ እንዳንቺ የተሰቃየ ሰው የለም። ለረጅም ጊዜ ቢያንስ ለ2 ሳምንት አካባቢ ብዙ ስቃዮች ሲደርሱብሽ አንድም ቀን ስለዚህ ነገር ለመናገር ፈቃደኛ አልነበርሽ። ነገር ግን ሁሉንም ነገር ከበላይ ሆነሽ እያደረግሽ የነበርሽ ደግሞ አንቺ ነሽ፣ የገዛ እህትሽ ላይ። በቃ ማለት ብትቆይ እሷን እንፈልጋታለን ማለት በቃ ብዙ ነገር ተጠቅመናለች ብለን ስላሰብን ነው። ምንድን ነው የምትጠቅምሽ? እስኪ ንገሪኝ። ብዙ መንገድ አሁን ብዙ በቆየሽ ቁጥር ለእኛ አለመያዝ ኦፖርቹኒቲ ብዙ አለን። ገባ ተደራድረንም በእሷ እንለቀቃለን ብለን አሳባለን እኮ። አሁንማ የባሰ ደረጃ ላይ ስለደረስን ነው እኮ እናንተ የነገርናችሁ እንጂ እኛ ሀሳባችን በቃ በብዙ ነገር ተዳደናለች፣ በብዙ ነገር ታግዘናለች ብለናል። ማለት በእንደዚህ መንገድ እንያዛለን ወይም ደግሞ እንደዚህ ፈጠራን ብለን ሳይሆን ያሰብነው በቃ እኛ መጀመሪያ አይምሯችን የነበሩ ሀሳባችን እሷ ላይ አንደኛ የሆነ የመደራደሪያ ሀሳብም ነበረን። በእሷ መንገድ ብዙ ነገሮች የመጠቀም ቻንስ አለን ብለን ስላሰብን በህይወት ያቆየናት። እንግዲህ የምትሉ ነገር በሙሉ እውነት ከሆነ ሁለታችሁም ባላችሁበት
ጠበቃ ኤልሳን እናገኛታለን ሄደን ታገኛታለህ። ግን አንተ እኛን የሆነ ነገር መደራደር መሻል ምንም ነገር አልደራደርሽም። ገባኝ። ግን እኛ አሁን ኤልሳን የሆነ ትእዛዝ ከሰጠናት እኛ ብቻ አይደለንም አሉ በዙሪያ ሰዎች ይኖራሉ። ገባ? ግን አንድ ትእዛዝ ብቻ ነው የሚጠበቅባት። ናፍቆት አንድ ነገር አድርጊ ካልናትኝ ጸጥ ማለት ትችላለች። ሰሚኛለሽ? ይኸውልሽ እኛ እዛ ሳንደርስ ጠበቃ ኤልሳ በህይወት እንዳለች ነግራችሁኛል ሁለታችሁ። ከዚህ በኋላ መሞትን እርሱት መሞትን ፊቷ ላይ ትንሽ ጫር ያለች ነገር ባገኝ ሁለታችሁንም በህይወት አለቃችሁ። እሺ ቆይ እኛ ከመሄዳችን በፊት ሙታ ብናገኛት የዚህን ነገር አዛዥ አንቺ እንደሆንሽ ነገርሽኛል። ስለዚህ እሷ ምንም ነገር አትሆንም አንቺ ምንም ነገር እስካላልሽ ድረስ። እርግጠኛ ነህ? እኔ ይኸውልሽ ይሄን ነገር የምታመነው ባንቺ ነው። አንድ ነገር ብትሆን በህይወት አለቅሽም እያልኩሽ ነው። አንቺ የኔ እኮ እህቴ ነች አይደል እንዴ? አንቺ አታስመስይ እህቴ ነች እያልሽ። እህትሽ አይደለችም ጭራሽ እርሻት። እህትሽ ብትሆን ነበር እንደ እህትሽ ብታያት ነበረ ይሄ ሁሉ ስቃይ ሲደርስባት ዝም ባላችሽ ነበር። እሱ ነገር ያለው በቃ እኔም ተጽዕኖ ነበረብኝ። እንዳትነካኝ። በቀጠቅጥሽ ደስ ይለኛል እውነቱን ስነግርሽ፣ በጣም በቀጠቅጥሽ ማለት ነው። ነገር ግን ከአንቺ ጋር ካሜራ ፊት አይደለም የምንኖረው። ከካሜራ ጀርባ በጣም ብዙ ነገሮችን ገና እንኖራለን። እስኪ በቃ እኮ ቀጠቀጥከኝ አይደል? ስለዚህ አሁንም ቢሆን ይኸውልሽ ጠበቃ ኤልሳ በህይወት እንድትኖር ስለምፈልግ ብቻ ላገኛት ስለምፈልግ ብቻ በህይወት ትኖራለች። ግዴታሽ ነው። አንድ ነገር እንድትሆን አንቺ እስካላዘዝሽ ድረስ ምንም ነገር አትሆንም። እርግጠኛ ነኝ። እስካሁን እኮ ነው የነገረው በመድኃኒት በብዙ ነገር ደንዛን ያለችው። ምናልባት ደክሟት ሌላ ሰው አለ ይሄን ነገር ከበላይ ሆኖ እያዘዛል። የለም ሌላ በቃ እኛ ነበርን፣ እኛም ተይዘናል። በቃ ስለዚህ ናፍቆት ያላችኋት ግለሰብ ያዛችንን ከሰማች በምንም አይነት መልኩ ልትሰማችል። ኧረ እባክህ እሱን እንዴት ታውቃለህ? ስንጠፋባት ትፈልጋለች። ሁሉንም ነገር ተነግሩኛላችሁ ትወስዱኛላችሁም ጭምር። ጠበቃ ኤልሳ አንድ ነገር ብትሆን ደግሞ ከአንቺ ራስ እንደማልወርድ ወቂው። እኔ እኮ አሁን ያለችበት አላውቅም እያልኩ ነው። ይኸውላችሁ ጥያቄ እየጠየኳችሁ ነበር። ከእናንተ በላይ ማንም ሰው እንደሌለ ነግራችሁ ታዛዥ ያላችሁት እናንተ የምታዟት ናፍቆት የተባለችውን ግለሰብ እኮ። አይ እሷ አሁን ለምሳሌ ድምጻችን ሲጠፋባ ምናምን ምን ሆኖ ነው በሚል ድንጋጤ ሌላ ነገር እንዳታደርግ ትደውልላችኋለች እኮ። ስልካችን የታለ? ስልካችሁ ደግሞ ነው ይነገሩ ስደውል በፊት አውርተናታ ማለት እኛውን ትእዛዝ አለን ህግ አለን። ገባ? አንድ ነገር እኛ ከወንድ ድምጽ ከጠፋን እሷም የራሷን እርምጃ ወስዳ እንድትጠፋ ነው በቃ። ስለዚህ የእናንተ ድምጽ አይጠፋም። እውነቱን ስነግራችሁ የምትደውል ከሆነ ታወራታላችሁ በሰላም። ትስማማላችሁ? ከዚህ ሁላ ምን አይ ከዚህ ሁላ እስማማለሁ። አይ ከዚህ ሁላ ስለዚህ ዝም በል አንተ። ስለዚህ ናፍቆት የተባለችው ግለሰብ ከደወለች ታወራታለህ፣ ምንም ነገር እንዳልተፈጠረ ሰላም እንደሆነ አንቺም ጭምር። እሺ ተስማማ ለማውራታለሽ። ስለዚህ አሁን ሰላምን ለብቻው አላወራት ፈልጋለሁ። አንተ ትወጣለህ። ለምን? ምን ችግር አለ? አንድ ላይ አውራ። እስካሁን አንድ ላይ አይደል እንዲያወራን። እኔ ለብቻው አላወራት ስለምፈልግ አንተ ትወጣለህ። ለምን አናወራም እዚህ አንድ ላይ? ችግር የለውም እሱ ያሳስብህ። እንድትወጣልኝ ነው የምፈልግ። ውጣ። አይ እኔ እዚህ ማውራት ፈልጋለሁ። መስማት ፈልጋለሁ። እየተለማመጥኩ አይደለም አንተ እኮ እኔ መስማት ፈልጋለሁ። እየተለማመጥኩ አይደለም። ተነሳ ነው እያልኩ ተነሳ ፈልጋለሁ። በቃ ተነሳ። እዚህ አውራ ነው ፊት ማውራት ሰብሮ እንደምፈልገው አንተ አይደለም አውራ እዚሁ በቃ ምን አንተ ያለ ዱላ ሰራም እንዴ? እኮ ተነሳ። እኔ አልወጣም አልኩህ አይደል እንዴ? አውራኝ ራሱ ተነሳ። አልወጣም እኔ ልቀቀኝ፣ ልቀቀኝ። አልወጣም እኔ እዚህ ነው መቀረጽ ፈልገው። ጋርድ ነው ያዙልኝ። እሺ ሰላም፣ አሁን አንቺን ለብቻሽ ለወራሽ የፈለኩበት ምክንያት የሁሉም ነገር የበላይ አንቺ እንደሆንሽ ስላወቅኩኝ ራስሽም ጭምር ስለነገርሽ። ነገር ግን ይህን ነገር የምትቆጣጠረው አንቺ ነሽ። ይኸውልሽ ከአንቺ ጋር አሁን ምንም ጭቅጭቅ አልፈልግም። ሲጀመር ስለ ጠበቃ ኤልሳ የዋሸሽኝ ነገር ካለ በመጀመሪያ ትነግሪኛለሽ። ምንም የዋሸው ነገር የለም። ሁሉም ነገር እንደነገርሽ ነው። በቃ እኔ አሁን በቃ ጥሩ ስሜት የተሰማኝ አይደለም። አይመለከተኝም። ስለ አንቺ ጥሩ ስሜት ተሰማሽ አልተሰማሽ አይመለከተኝም። እውነቱን ስነግርሽ ማለት ነው። ቆይ አንተ እንደ ሰዋዊነት አታስብም እንዴ? እንደ ሰው ብታስቢ ነበር የገዛ እህትሽን ለዚህ ሁሉ ስቃይ ባልደረግሻል ነበር። እንደ ሰው ስለማታስቢ እኮ ነው አይደል? እኔ ሰው ስለጎዳው ነው አንተ እኔን የምትጎዳኝ? እንደዛ የምታስበው? የሰው ልጅ ባከበረው ልክ ነው የሚከበረው። ሰሚኛለሽ? አንቺ ለሰው ክብር ለሰው አይደለም ለገዛ እህትሽ ክብር የሌለሽ ሰው ነሽ። ለገዛ እህትሽ ጭራሽ ሰብአዊነት የማይሰማሽ ሰው ነሽ። ስለዚህ ለአንቺ ምንም አይነት ሰብአዊነት ሊሰማኝ ይችላል። ምክንያት እነግርሃለሁ። ሲቀጥል ደግሞ በቃ ለገንዘብ ምንም አደርጋለሁ ብያለሁ። ስለዚህ እኔ ደግሞ አንቺ ማሰቃየት በጣም ነው ደስ የሚለኝ። አንቺ ስትሰቃይ ማየት በጣም ነው ደስ የሚለኝ። ስለዚህ እንዳዝንልሽ አትጠብቂ። እኔ ራሴ እንዴት ነፃ ማውጣት እንዳለብኝ አውቃለሁ። ያስፈራራሽ ነው? ያስፈራራው አይደለም።
እኔ በሞትም ብኖርም አይ ዶንት ኬር ገባ። ግን እስር ቤት ብትወረውረኝ መውጣት ባለብኝ መንገድ የምወጣበት ራሴ መንገድ። በዚህ ሁኔታሽ የምትቀጥይ ከሆነ ግን እስር ቤት አይደለም ልክ እዛችሁ መጋዘን ውስጥ ሁለት ሳምንት የቆየሽ በመጋዘን ውስጥ በስብሰሽ ትሞቻታለሽ። አስፈላጊ ከሆነ ማለት እኮ እዛ አንተ በስብሽ እኔ እዛ አስረህ ብትገለኝ እኔ እነግርሃለሁ እኮ በሞት ግድ አይሰጠኝም። ተቻለሽ ይኸውልሽ እኔ ላንቺ አሁን እዚህ ጋር ይኸውልሽ አትሞቺ ምናምን ልልሽ አልችልም። ጭራሽ እንደፈለግሽ መሆን ትቻለሽ። ግን በእጄ ነሽ በቁጥጥር ስርሽ የፈለግኩትን ነገር ስላሰቃየህ እኔን ስለጎዳህ አንተ የምትጠቀመው ነገር የለም። ገባህ አይደል? አይመለከትሽም ስለሱ። ቅን ካሰብኩት መልካም ስራ የምሰራ ከሆነ ደግሞ ሰዎችን በቅን ብታስብ ጥሩ ነው። መልካም ስራ የምሰራው ትሰሚኛለሽ? መልካም ስራ የምሰራው ወንጀለኞችን በማሰቃየት ነው ወይስ እነሱን በማስተማር ነው? በቃሽ ተርፎር አልፈልግም። አሁን የምፈልገው ነገር ስለ ጠበቃ ኤልሳ አንተ ቆይ ችግር አለበት ሰው እደግምሻለሁ አስፈላጊ ከሆነ አዎ አለብኝ። እደግምሻለሁ አስፈላጊ ከሆነ ከዚህም የባሰ ብዙ ነገር ማድረግ እችላለሁ። ምንም ነገር አታመጪ። ካንቺ ጋር ምንም ጭቅጭቅ አልፈልግም። በቃ ንገሪኝ። ይሄን ብቻ ነው የምፈልገው። ዝም ስል አውሪ ቀጥ እኔ መደብደብ በቃ እንዴ ምንድነው? ቆይ ሳወራም አታውሪ። ስርዓትሽን ይዘሽ አውሪ። ስርዓትሽን ይዘሽ አውሪ። በቃ ምን አድርጊ ነው የምታኝ? ከዚህ በላይ ቆይ አንተ አይበቃም እንዴ? አይበቃም። ገና መጀመርና ካሜራ ሲጠፋ እኮ ገና በጣም ብዙ እናወራለን። እዛ መጋዘን ይደልኝ ደክሞኛል። በቃ ጠበቃ ኤልሳ ያለችበት ቦታ ትወስጂኛለሽ። አድራሿን ትሰጪኛለሽ። በመጀመሪያ ደረጃ የኔ ባልደረቦች ከኛ ቀድመው እዛ ሄደው ያጣራሉኛል አንዳንድ ነገሮች። ስለዚህ አድራሿን ትሰጪኛለሽ። እንዳትቀደሙ ብቻ ነው የምፈራው። እያስፈራራሽ ነው እንዴ? እኔ እያስፈራራው አይደለም፣ ትክክለኛውን ነገር ነው እየነገርኩ ያለሁት። እሺ፣ ስለዚህ ሌላው ነገር ሊያሳስብሽ አይገባም። ካንቺ የሚፈልገው ብቸኛ ነገር እንድትነግሪ ነው አድራሿን። እኔ እኮ ቀደም የምነግርህ እኛ እዚህ ያለን እኛ ምንም ነገር እንዳላደረግናት ነግርህ ነው ማለት። የሆነ ነገር ብትሞት ወይ የሆነ ነገር ብትሆን እኛ ኃላፊነት አይደለም። እሱን ነገርሽኝ። ይኸውልሽ ጊዜ ብትሞት ያልሽ 10 ጊዜ ምኞትሽን አታውሪልኝ። አሁን የምፈልገው ጠበቃ ኤልሳ የት እንዳለች አድራሿን እንድትሰጪኝ ነው። ጠበቃ ኤልሳ ጋር ትወስጂኛለሽ። ከዛ በፊት ደውለሽ ሁሉም ነገር ሰላም እንደሆነ ትነግረታለሽ። ይኸውልህ ስልኳ እኮ ላይሰራ ይችላል፣ ኔትወርክ ነው ላይሰራ ይችላል። አላውቅም ምን ማለት ነው? ለምን ነው የምትዋሺኝ? ትሰሚኛለሽ? ትደውይላታለሽ። ሌላ ትርፍ ወሬ አልፈልግም። የለመንኩሽ አይደለም እያስገደድኩሽ ነው። ትደውይላታለሽ። ከዛ በኋላ ሁሉም ነገር ሰላም እንደሆነ ትነግረታለሽ። ሰለሞንም አንቺም እንዳመለጣችሁ ተያይዛችሁ እሷ ጋር እየመጣችሁ እንደሆነ ትነግረታለሽ። ሁሉም ነገር ሰላም እንደሆነ አድርገሽ አንድ ሌላ ትርፍ ወሬ አወራለሁ ብትይ ግን አጠፋሻለሁ። በቃ አሸነፍኩ። በቃ ተስማምቻለሁ። በቃ ከፈለገ እሞክርልሃለሁ። ስልኳ ግን አይሰራም ብያለሁ። እሱን ደግሞ የምታረጋግጥ ይሆናል። ችግር የለውም። ከካሜራ ጀርባ እንወራለን እና አንቺ ከዚህ በላይ ምንም ልታገስሽ አልችልም። ማድረግ ያለብሽን ነገር ወደሽ ሲሆን በግድሽ ታደርጊያታለሽ። ሰላም ጤና ይስጥልን ውድ የወጥመድ ቻናል ተከታታዮቻችን እንደምን አላችሁ? እኔ ናቲ ነኝ። እንግዲህ ውድ ተመልካቾቼ እንደምታውቁት ከዚህ በፊት በተለቀቀው ቪዲዮ ላይ በነበረው ቪዲዮ ላይ የተፈጠሩትን እያንዳንዱን ነገሮች አይታችኋል። ውድ ተመልካቾቻችን ሰርፕራይዝ ያደረገን ነገር ያልጠበቅነው ነገር ነው የተፈጠረው። ጠበቃ ኤልሳ በህይወት እንዳለች ሰምተናል። እንዲሁም ከሰለሞን እንዲሁም ደግሞ ከሰላም አንዳንድ ጠቃሚ መረጃዎችን አግኝተናል። ውድ ተመልካቾቻችን እነዛ መረጃዎች የእውነት ይሁኑ የውሸት በጣም ከራሴ ጋር ሁላ ስጣላበት የነበረ ጉዳይ ነው። እናንተም በየኮመንቱ ከዚህ በፊት በነበሩ ቪዲዮዎቻችን ላይ እየገባችሁ ጠበቃ ኤልሳ በህይወት አለች አልሞተችም እያላችሁ ነበሩ ተመልካቾቻችን። እናንተ እንዳላችሁትም እናንተ እንደተመኛችሁትም በሚገርምና በሚያስገርም ሁኔታ ጠበቃ ኤልሳ በህይወት እንዳለች አቶ ሰለሞንና ሰላማዊት አረጋግጠውልናል። በጣም የሚያስደነግጥ እንዲሁም ደግሞ ግራ የሚያጋባ ነገር ቢሆንም በጣም ኮንፊውዝድ የሚያደርግ ነው ነገር ነው። ውድ ተመልካቾቻችን እኔ እስካሁን ድረስ ለማመን ሁላ እስከሚከብደኝ ድረስ ግራ እየተጋባሁኝ ነው ያለሁት እና ሰለሞን የነገሩኝ ነገር እውነት መሆኑን በአንዳንድ ሁኔታዎች ለማጣራት እየሞከርኩ ነበር። ውድ ተመልካቾቻችን ስለነገሩኝ ናፍቆት ስለተባለችው ግለሰብ አንዳንድ ነገሮችን ለማጣራት ስሞክር አዳማ ላይ እንደምትኖር አሁን ላይ እየሰማሁኝ ነው። ውድ ተመልካቾች ይህንን ነገር ያጣሩልኝ የኔ የስራ ባልደረቦቼ እንዲሁም ከካሜራ ጀርባ ሆነው የሚያግዙኝ የኔ የክሩ አባላቶቻችን ናቸው። ቀደም ብለው እነሱ ወደ አዳማ ሄደው አንዳንድ ነገሮችን እያመቻቹልን ይገኛሉ። እኛም ብንሆን አሁን ላይ ጉዟችንን ወደ አዳማ ለማድረግ የሚያስፈልጉንን ቅድመ ሁኔታዎች በሙሉ አሟልተን ተገኝተናል። እንግዲህ ውድ ተመልካቾች ጠበቃ ኤልሳንም በእርግጥ
በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት እናገኛታለን። በህይወት እንዳለች አሁን ላይ ሁላችንም ቢሆን አምናናል። አንዳንድ መረጃዎችንም ቢሆን አግኝተናል። ተመልካቾቻችን አሁንም ቢሆን መልካም ነገሮች ወደኛ እንዲመጡ ሁላችሁም በየሃይማኖታችሁ እንድትጸልዩልን በአክብሮት ጠይቃችኋለሁ። ወደ ተመልካቾች ሹፌር ባክር አስነሳውና አሁን ላይ ወደምንጠብቀው ጉዳይ መሄድ እንችላለን። ውድ ተመልካቾች በጣም ስሜት የሚያደርግ ሁኔታ ላይ ነን። በዚህ ሰዓት ሞተች የተባለች ስንት ውጣ ውረድ ያለፍንበት እንዲሁም ሚኪ እንደዛ የተሰበረባት ሞተች የተባለችው ኤልሳ በህይወት አለች ሲባል ይከብዳል ለማመን ራሱ። በጣም እየቸገረ ነበረ። እያያችሁኝ ነበረ፣ እኔ አላምንም ብዬ ነበረ። ቢሆንም ማመን የግድ አለብኝ፣ ምክንያቱም በህይወት እንዳለች አንዳንድ መረጃዎችን አግኝቻለሁ እና ሰለሞን ምን ያክል ከባድ ፍጡሮች እንደሆኑ መረዳት ትችላላችሁ። ውድ ተመልካቾቻችን ባልጠበቅነው ሁኔታ በገዛ እህቷ አቀነባባሪነት አዳማ ላይ እንደምትገኝ እንዲሁም ደግሞ ናፍቆት የተባለች ግለሰብ በመድኃኒት እያደነዘዘቻት እንዳቆየቻት ነው የሰማነው። ትንሽ ስሜታዊ የሚያደርግ ነገር ነው። ተመልካቾች ወደ አዳማ እንግዲህ ጉዟችንን ጀምረናል። ከኋላችን የስራ ባልደረቦቼ በሙሉ እየተከተሉኝ ይገኛሉ። ሁላችንም ቢሆን በጉጉት እንዲሁም ደግሞ ጠበቃ ኤልሳን ለማግኘት በጣም በናፍቆት ነው እየሄደን ያለ ነው። ተመልካቾቻችን በእርግጠኝነት ጥሩ ነገሮች ወደኛ እየመጡ ነው። ነገሮች ተደራርበውብን ነበረ። በጣም ከባባድ የሆኑ ጊዜያቶችን እያሳለፍን ነበረ። ቢሆንም ግን ሁሉም ነገር ለበጎ መሆኑን በዚህ ሰዓት እያየን እንገኛለን። ጠበቃ ኤልሳ በህይወት በመኖሯ ውድ ተመልካቾቻችን በጣም ከምታስቡት በላይ በጣም ደስተኛ ሆኛለሁ። ሁላችንም የክሩ ባልደረቦቻችን በሙሉ ደስተኛ ሆነናል። በጣም ምንም ስህተት መፈጠር የለበትም። ሁሉም ነገር ተስተካክሏል አይደል? እሺ እንግዲህ ከኋላም ቢሆኑ እነሱም እየተከተሉን ያሉት መልካሙ ነገር በሙሉ እንደሚገጥመን ተስፋ አድርጋለሁ። ተመልካቾቻችን እናንተም ብትሆኑ ጸልዩልን። ወደ ተመልካቾቻችን ያለ እናንተ ጸሎት፣ ያለ እናንተ ሀሳብ፣ ያለ እናንተ ድጋፍ እኛ ምንም ነገር ማድረግ አንችልም። የእናንተ ጸሎት ነው እዚህ ጋር የሚያደርሰን። ወደ ተመልካቾቻችን በጣም ደስተኛ ነን። በጣም ለፍተንበታል ይህንን ጉዳይ። ብዙ ተወረዶችን አሳልፈናል። በጣም ብዙ ከባባድ ጊዜያቶችን አሳልፈናል። ቢሆንም አሁን ወደ መጨረሻው እየተቃረብን ያለን ይመስለኛል። አላቅም ጠበቃ ኤልሳ በምን አይነት ሁኔታ ላይ እንዳለች። በምንም አይነት ሁኔታ ላይ ብትሆን ደህና መሆኗ በህይወት መኖሯ ብቻ ለእኛ በጣም ትልቅ ነገር ነው። ተመልካቾቻችን እንግዲህ ደርሰን በቦታው ምን እንደሚፈጠር ለማየት በጣም ጓጉተናል። በጣም ቸኩለናል። እኔም እናንተ ውድ ተመልካቾች ይሄ ስሜት እንደሚሰማችሁ የእኔ ሀሳብ እናንተ ጋር እንዳለ በእርግጠኝነት መናገር እችላለሁ ውድ ተመልካቾች። ምክንያቱም እናንተም ተጨንቃችኋል በዚህ ጉዳይ። እኛ ብቻ አይደለንም በዚህ ጉዳይ እንቅልፍ ያጣነው። እናንተም ብትሆኑ እንቅልፍ አጣችኋል። እንደተጨነቃችሁ ጠበቃ ኤልሳ መሞቷን በሰማንበት ጊዜ እንዳዘናችሁ እየነገራችሁ ነበር። የጠበቃ ኤልሳ በህይወት መኖር ለእናንተም ቢሆን ደስታ እንደሚሆን አልጠራጠርም። ውድ ተመልካቾች ቆይ አንዴ ቁም። ይኸውልህ እየተጠባበቅን መሄድ ነው ያለብን። ዶልፊኑ አለ አይደል? ይታያል አይደል? ኋላ እንጠባበቅ። እንዲሁም ደግሞ በሃይዌው መንገድ ነው የምንሄደው። ስለዚህ በዚህ ጋር ሂድ። እየተጠባበቅን ነው። አደራ ምንም አይነት ስህተት ቢሆን መስራት መቻል የለብንም። አሁን ላይ ምንም አይነት ነገር ቢሆን በፍጹምነት ነው መስራት መቻል ያለብን። ውድ ተመልካቾቻችን ሁሉንም ነገር ቢሆን በፍጹምነት እየተጠባበቃችሁ ቀስ እያላችሁ መነጋገር ትችላላችሁ አይደል? በቃ ተነጋገሩ። አዎ የመጡ ነው እነሱም ቢሆኑም እንግዲህ ምን እንደሚፈጠር አላውቅም። ውድ ተመልካቾች በጣም በጉጉት ነው እኔም እየጠበቅኩኝ ያለሁት። እንግዲህ አብራችሁን ቆዩ ነው የምለው ውድ ተመልካቾቼ።
ተረጋጊ። ምንድን ነው ሰው ቤት ገንጥለህ ብትገባ? ተረጋጊ። ምንድን ነው የምረጋጋው? ዞር በል ወደዛ። ወይዘሮ ናፍቆት ማለት አንቺ ነሽ አይደል? አዎ ነኝ። ታዲያ ምንድን ነው? ስለዚህ ተረጋጊ። ይኸውልሽ ለወራሽ ፈልጌ ነው የመጣሁት። እንዴት ነው የምታወራኝ? ስርዓት የለህም እንዴ? ምን ማለት ነው ስርዓት የለም ማለት? እንዴት ነበር ግዳ መጋባ ሰው ቤት? ይኸውልሽ የኔ ናት። መጀመሪያ ተረጋጊ። ተረጋጊ። ለወራሽ ስለፈለኩኝ ነው። ችግር የለውም። ይኸውልሽ እኔ ጋዜጠኛ ነኝ። ስሚኝ፣ ቆይ አንድ ጊዜ ላውራሽ። አስፈቅደኸኛል ለመቅረጽ አትፈልግም? ቆይ ስሚኝ መጀመሪያ። ይኸውልሽ ከኔ ጋር አውሪ እባክሽ። ቆይ ይኸውልሽ ስሚኝ፣ እኔ ጋዜጠኛ ነኝ። ምን አገባኝ? ማንስ ብትሆን ቤቴን እኮ ነው ገንጥለህ የገባኸው። ምንም የገነጠልኩት ነገር የለም። ይኸውልሽ እያንኳኳሁ ነበር አይደል? በክብር አይደለም የገባኸው። መጥቼ አይደለም የከፈትኩልህ አይደል? ያማል እንዴ? ይኸውልሽ ለወራሽ የምፈልገው ጉዳይ ስላለ ነው። ይኸውልህ አትጩ። ጎረቤት ነው የምጠራው። ቀጥ ብለው ጣልኝ። ስሚኝ፣ ይኸውልሽ ለወራሽ የምፈልገው ጉዳይ ስላለ ነው። ተረጋግተሽ መጀመሪያ እናስፈቅደህ ነው። ዝም ብለህ እኮ እየጠየቅኩሽ እኮ ነው። ለምንድን ነው የሚቀርጸው? የሚቀርጸው ነው። ችግር የለውም። እሱ ያሳስብሽ። የሚዲያ ሰው ነው ያልኩሽ አይደል? ጋዜጠኛ ነኝ እያልኩሽ እኮ ነው። ለምንድን ነው የማይገባሽ? ታዲያ በቃ እንዴ ምን ማለት ነው አይገባኝም ማለት? አይመለከተኝም በቃ። ይኸውልሽ ስሚኝ፣ ከአዲስ አበባ ድረስ የመጣሁት አንቺን ፍለጋ ነው። አንቺን ማውራት ስለፈለኩኝ። እኔ ታዲያ ምን አገባኝ? ለምን ከፈለክበት አትመጣም? ትሰሚኛለሽ? ይኸውልሽ ተረጋግተሽ ለማውራት ሞክሪ። ውጣልኝ ከቤቴ። ምንም ተረጋጊና ለማውራት ሞክሪ። አልረጋጋም። እንደውም ልወጣ እየተዘገጃጀሁ ነበረ። ውጣልኝ። ተረጋጊና ልታወሪ ሞክሪ። ይኸውልሽ አልረጋጋም። ደግሞ ድምፅህን ቀንስ። ጎረቤት እየረበሽክብኝ ነው። ይኸውልሽ ትሰሚኛለሽ? ከአዲስ አበባ ድረስ የመጣሁትኝ ለቀልድ ወይንም ደግሞ ለመዝናናት አይደለም የመጣሁትኝ። ታዲያ ምን አገባኝ? ስለ ጠበቃ ኤልሳ አትደንግጪ። ምንም ያስደነግጥሽ ነገር የለም። ስለ ጠበቃ ኤልሳ አልደነገጥኩም። የምታውቂውን ነገር በሙሉ እንድትነግሪኝ። ይኸውልሽ ዝም ብዬ አይደለም የመጣሁት። ይኸውልሽ ስሚ፣ እንደዚህ ብላችሁ መስረቅ ጀመራችሁ። ምንም ይሄ የስርቆት ጉዳይ ምናምን ነገር አለ። ጠበቃ ኤልሳ አንቺ ጋር እንዳለች በደንብ ነው የማውቀው። አትጩ። ይኸውልህ ሴት ናት ብለህ ነው እንደዚህ የምትሆነው? ምንም ሴት ስለሆንሽ ምናምን ነገር አይደለም። ስሚ፣ ጠበቃ ኤልሳ አንቺ ጋር እንዳለች በደንብ ነው የማውቀው። የአንቺ የበላይ ሰው የሆነው ሰለሞን ነው ሁሉን ነገር የነገረኝ። ታውቂያለሽ? ሰለሞን ማናት? ኤልሳ አንቺ ስሚኝ፣ ይኸውልሽ ሌላ ጉልበት እንድጠቀም እንዳታስገድጂኝ። ጉልበት እንድጠቀም እንዳታስገድጂኝ። አንተ ራሱ ጮኪ ሰው እንድጠራ እንዳታስገድደኝ። ትችያለሽ፣ መብትሽ ነው። ጩሂ። እምትጎጁ ግን ራስሽን ነው። ምን እየሰራሽ እንደሆነ በደንብ ታውቂያለሽ። ራስሽን ምንም የሰራሁት ነገር የለም። ማስረጃ አለ? ምንም የሰራሽው ነገር ከሌለ ምንድነው የሚያደነባብርሽ እንደዚህ? ምን አስደነገጥሽ? ስለ ጠበቃ ኤልሳ ተወራብሽ? አይ ምንም አልተደነገጥኩም። ማናት ጠበቃ ኤልሳ ሲጀምር? ታውቂያታለሽ። ይኸውልሽ ፊትሽ እኮ ያስታውቃል በስነ ስርዓት። ምን ያክል እንደደነገጥሽ ፊትሽ በደንብ ነው የሚያስታውቀው። ችግር የለውም። ስለሱ አታስቢ። ይኸውልሽ አሁንም ቢሆን ለአንቺ የሚጠቅመውን ነገር ልንገርሽ። ተረጋግተሽ የምታውቂውን ነገር በሙሉ ትነግሪኛለሽ። ያለበለዚያ ግን አንቺም ጭምር አደጋ ውስጥ ነሽ። ስሚኝ፣ አንቺን እያዘዙሽ የነበሩት ሁሉም በዚህ ሰዓት ተይዘው ነው ያሉት። ከኛ ጋር ነው ያሉት። እኔ ምን አውቃለሁኝ? አንተን ማንን ይዘዝክ ማን ይላክክ አላውቅም። ሰምተኸኛል? የአንቺ የበላይ የሆኑት ማንም የኔ የበላይ የለም። ሁለቱም ሰዎች በእኛ ቁጥጥር ስር ናቸው። ማንም የበላይ የለም። ይኸውልህ እኔ ክሊኒክ ነው የምሰራው። ክሊኒክ ውስጥ አትዋሽኝ። ይኸውልሽ ምንም የሚያስዋሽሽ ነገር የለም እዚህ ጋር። የፈለግከውን ሰው መጠየቅ ትችላለህ። እሺ አሁን ካሜራው ይጥፋልኝ። አላጠፋውም። ይኸውልሽ ካሜራውን ተይው፣ እርሺው። አንቺ ምንም አይነት ጥፋት ያላጠፋሽ ከሆነ እኮ ካሜራው ለእኔ ምንም አይጠቅመኝም። ያንቺ ቪዲዮ ለምንድን እንዴ? ሰላማዊ ሰው ቀርጬ ምንም የማገኘው ነገር የለም። ለምን ትቀርጸኛለህ? ፊት ለፊትሽ አጠፋልሻለሁ። ሰሚኛለሽ? አይጠየቅም እንዴ? ይኸውልሽ ፊት ለፊትሽ ማጥፋት እችላለሁ። ከማጥፋት በፊት መቅረጹ ምን አስፈለገ? ይኸውልሽ ለአንቺ የሚጠቅምሽ ነገር የምታውቂውን ነገር በሙሉ መናገር ነው። ሰላማዊትም ሆኑ ሰለሞን በእኔ እጅ ናቸው። ይኸውልሽ ስሚኝ፣ እነሱ ናቸው ጠቁሞኝ የመጡት። ሌላ ማንም ሰው ስላንቺ ሊነግረኝ አይችልም። ይሄን ደግሞ በደንብ ታውቂያለሽ። ተሳስተህ ይሆናል። ምንም ተሳስተህ ምናምን ነገር አትበኝ። እንደማየው በጣም ማስመሰሉን በደንብ ተይዘሻል። እዚህ ጋር የቤተ ክርስቲያን ምስላለ፣ በዚህ ጋርም አለ። የምትሰሩ ስራ ግን የእስስት ስራ ነው። ካሜራማን እባክህ ቤቱን አንድ ጊዜ ሁሉንም አሳይልኝ፣ ዞር ዞር እያደረግህ። ምክንያቱም ምን ያክል አስመሳይ ሰው እንደሆንሽ ዓለም እንዲያውቅልኝ ይፈልጋሉ። እጮሃለሁ። ሰሚኛለሽ? ጠበቃ ኤልሳ የት እንዳለች እስካልነገርሽን ድረስ ገና በጣም ብዙ ነገሮች ናቸው። ኤልሳ ማናት? ሰላምም ሆኑ ሰለሞን እኛ ጋር ናቸው። ይህንን እንኳን ስነግርሽ የምትለውን ሰለሞን የምትላትን ማን ነበር ያልካት? ኤልሳ አማውቀው ነገር የለም። እርግጠኛ ነሽ? ምንም ነገር አታውቂም? እርግጠኛ ነኝ የማውቀው ነገር የለም። እኔ ግን በጣም ብዙ ማስረጃዎች አሉ። አይመለከተኝም። በጣም ብዙ ማስረጃዎች ይሆናል። በቃ ከአዲስ አበባ እዚህ ድረስ ስለመጣ በቃ ምግብ ላቀርብልክ ምናምን እንትን ልላችሁ አልቻልኩኝም። የሚቀርታ ልወጣ ስለሆነ ስሚ፣ አንድ ነገር ልንገርሽ። ሰላም ደውላለሽ ነበረ ከ4 ሰዓታት በፊት እኔ ጋር። አዎ አንቺ ጋር ደውላለሽ እንደምትመጣ እና ኤልሳን ማየት እንደምትፈልግ ነግራሽ ነበር። ማናት ኤልሳ? ሌላ ሰው ጋር ደውላችሁ ይሆናል። ራስሽ ጋር ነው። ትሰሚኛለሽ? ስልክሽን ላሳይሽ እችላለሁ። ይሄ ቁጥር ያንቺ አይደለም? ንገሪኝ። ይሄ ቁጥር ያንቺ አይደለም? አይደለም። ያኔ መጨረሻው እንደዚህ አይደለም። ደውዬ እንዳላዋርድሽ አርፈሽ ተቀመጪ። እሺ ምንድነው የምፈልገው? ደውዬ እንዳላዋርድሽ የምፈልገው ብቸኛ ነገር ጠበቃ ኤልሳ የት እንዳለች እንድትነግሪኝ ነው። እኔ ማውቀው ነገር ቁጭ በለም ቁጭ ብለህ ከናወራ ስሚኝ፣ ተቀመጥ። ቁጭ ብለህ ከናወራ መዋሸቱ ምንም ነገር ነው የማይጠቅምሽ። አንድ ነገር ልንገርሽ። አዎ ሰላም ደውላልኝ ነበረ፣ ግን ማለት የትኛዋ ሰላም እንደሆነች አላውቅም። እኔ የማውቃት ሰላም ግን ለሌላ ነገር ፈልገኝ ነው። ትሰሚኛለሽ? በነገራችን ላይ አጠገቡ ሆኜ ነው የደወለችልሽ። ስለዚህ የወራሹን ነገር በሙሉ ሰምቻለሁ።
እኮ ታዲያ አለች ያልሽውን ነገር ቃል በቃል እንድነግርሽ ትፈልጊያለሽ? እንዴት ነሽ? እየመጣሁ ነው ያለችው። በቃ ቃል እየመጣሁ ነው። እየመጣሁ ነው። እኔም ኤልሳ አለች ወይ ወይንም ደግሞ እህቴ አለች ወይ አዘጋጃት አላለችሽም? ቦታ ልንቀይርላት ነው። እኔ እንደዛ አይነት ነገር አልሰማሁኝም። ይኸው የወጣሁት ኤልሳ እየመጣሁ ነው ማናት ሰላም እየመጣሁ ነው ስላለችኝ እሷን ላገኝ አየሽ። ድንብርብር እያልሽ ነው። አንዴ ኤልሳ ትያለሽ፣ አንዴ ሰላም ትያለሽ። ድንብርብር እያልሽ ነው። ሰለሞንን ብቻ ነው እዚህ ጋር ያልጠራሽው። ምክንያቱም ደግሞ እሱ በጣም ብዙ ስለማታገኝ ይኸውልሽ ስሚኝ፣ መዋሸትሽ ምንም ነገር ነው የማይጠቅምሽ። በጣም በቂ በደረጃ አለኝ አንቺ እስር ቤት ለመወርወር። ኤልሳ ማለት በመድኃኒት እያደነዘስሽ አይምሯን አስተሽ ቁጭ ያረግሻ ሴት ነች። የታለች? እኔ የምትለው ነገር ምንም እየገባኝ አይደለ። ኤልሳ የምትላት ሴትዮ እዚህ ካለች አሳየኝ። ኦኬ፣ ስለ ኤልሳ ምንም ነገር አታውቂም አይደለ? ኤልሳ ሰላም ደውላልሽ የወራሽስ? ሰላም ጓደኛዬ ደውላልኝ ነበር። እየመጣሁ ነው እንገናኛለች። ለምንድን ነው ማላስመስ? አንተ ያማል እንዴ? እሺ፣ ስለዚህ በሰላም ምንም ነገር ትናገሪ አትችይም አይደል? ምንድን ነው ማለት የምታውቂው ነገርም የለም አይደል? ስለዚህ እኔ አንቺን እንዴት ማወጣጣት እንዳለብኝ በደንብ አውቃለሁ። ማውጣው ነገር የለኝም። ካሜራማን አንድ ጊዜ ካሜራውን አጥፋልኝ። ነይ ተነሽ። እኔ ከአንቺ ጋር ይኸውልሽ ስሚ፣ የማደርገውን ነገር እኔ ነኝ የማውቀው። ካሜራማን አንድ ጊዜ አጥፋልኝ እና እኔና አንቺ እናወራለን። ዝም በይ። አንተ ሴት ናት ብለህ እኔ እጮሃለሁ። እንግዲህ ውድ ተመልካቾቻችን በይሳት አዳማ እንገኛለን። አዳማ የተገኘንበትን ምክንያት ጠበቃ ኤልሳ ታግታ የምትገኘው አዳማ ላይ እንደሆነ ከሰለሞን እንዲሁም ደግሞ ከሰላም መረጃ ስላገኘ ነው። እቺ ግለሰብ ደግሞ ቅድምዬም ሳልነግራችሁ ዘው ብለን የገባ ነው። ውድ ተመልካቾቻችን እቺ ማለት ናፍቆት የምትባለው ግለሰብ ነች። ማለትም ጠበቃ ኤልሳን አግታት ለረጅም ጊዜ አብራት የቆየችው በመድኃኒት እያደነዘዘች ለረጅም ጊዜ አብራት የቆየችው ግለሰብ እሷ ነች። እንዲሁም በእሷ ቁጥጥር ስር ነበረች። ውድ ተመልካቾቻችን ቅድምዬ ስንገባ እንደተመለከታችሁት ስለ ጠበቃ ኤልሳ ማመንም አልፈለገችም ነበረ። እኔ አላቃትም እንዲሁም የተለያዩ ነገሮችንም እያለች ነበር። ውድ ተመልካቾቻችን አሁን ግን ማድረግ ያለብኝን ነገር አድርጌ ስለዛ ጉዳይ እንድታመን አድርጊያታለሁ። አሁንም ቢሆን አንዳንድ ነገሮችን ከእሷ ጠይቃታለሁ። ውድ ተመልካቾቻችን አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ። እሺ ናፍቆት ይመስለኛል አሁን ጥጋብሽ በረድ ብሎልሻል። ምን ማውራት እንዳለብሽም በደንብ ገብቶሻል። ስለዚህ አሁን ምንም አንባጓሮ አልፈልግም ከዚህ በኋላ። ይኸውልሽ ከአዲስ አበባ ድረስ እዚህ ድረስ የመጣሁት ልቀልድ አይደለም፣ ወይንም ደግሞ ለመዝናናት አይደለም። የመጣሁት ለስራ ጉዳይ ነው። ጠበቃ ኤልሳን ማግኘት ስላለብኝ ነው እዚህ ድረስ የመጣሁት። ስለዚህ አሁን ስለ ጠበቃ ኤልሳ የምታውቂውን ነገር በሙሉ ትነግሪኛለሽ። በእርግጠኝነት ሌላ ምንም አይነት ነገር እንዲፈጠር አትፈልጊም አይደለ? ስለዚህ የምታውቂውን ነገር በሙሉ ትነግሪኛለሽ። እሺ ይሁን። አዲስ አበባ የምትኖር ከሆነ ታውቃለህ፣ ከአክስቴም እዛው ነው የምትኖረው እና አሁን ላይ ኑሮ ከባድ ነው። አዳማ ውስጥ እንደዚህ አይነት ቤት ማግኘት ይከብድካል። ይህን ራሱ አክስቴ ነው በውድ ዋጋ ተከራይታልኝ የምኖረው እና ለብዙ ነገር አክስቴ ናት ውጭ የምትሸፈንልኝ። የትራንስፖርት ሳይቀር የምትሰጠኝ አክስቴ ናት። ሌላ ምንም ከራሴ የማደርገው ነገር የለኝም። ምንም ኬትም አላመጣም። ሰራተኛ ነኝ ግን ገና ነው ስራ ራሱ የጀመርኩት። ገና በቅጡ ወሬ ደሞዜን ራሱ አልተቀበልኩም እና ምን ነው ስራሽ? ቆይ እስኪ ይህን ነገር ብቻ በደንብ አብራሪልኝ። የአንቺ ስራ ሰው አግቶ ማሰቃየት ነው አይደል? አይደለም፣ እኔ ነርስ ነኝ። እሺ እኔ እንደማውቀው እንዳለ መረጃ ነርሶች በቂ የሆነ ክፍያ ይከፈላቸዋል ለመኖር የሚሆን። አሁን እኮ ነው የተጀመርኩት ስራ። ግን ከዚህ በፊት ነው ይህንን ስራ ሲሰሩ የነበሩ አይደል? ጠበቃ ኤልሳን ያገታችኋት ከወራቶች በፊት። እኔ እኮ አይደለሁም ያገትኳት። እና ማን ነው? እኔ ሳሉን እኔ አላውቅም። እንዳገታት ድንገት ነው የመጣችልኝ እና እንዳልኩ በቃ በጣም ኑሮ ከባድ ነው ማለት አትፍረድብኝ። ብዙ ነገር ባደርግ ገና ተማሪ ላዝንልሽ አልችልም። እንዳዝንልሽ የሆነ ምክንያት አትችልኝ ሳይሆን እየነገርኩህ ነው። ተማሪ ነበርኩኝ። ቤቴ እንደምታያት ናት። እናት አባቴ በልጅነቴ ነው የሞቱብኝ እና ማለት ምንም ረዳት ወገን ምንም የለኝም። ብቻዬን የምኖር ሰው ነኝ። እዚህ ራሱ አንድ ሰው አላውቅም። በቃ ጎረቤት ራሱ የሆነ ነገር ኮሽ ሲል ሮጦ ላክስቴ ነው የሚናገሩት የሆነ ነገር ተፈጠረ ብለው እና አሁን ያንተ ነው ራሱ ላክስቴ መንገራቸው አይቀርም ማለት ልትረዳኝ ይገባል። በጣም የማሳዝን ሰው ነኝ። እንደዚህ አይነት ስራ ውስጥ ባገቢ ደስ ይለኝ ነበር፣ የምታወሩ ነገር እውነት ከሆነ ማለት ነው። ነገር ግን ይኸውልሽ አሁን ወንጀል ውስጥ ገብተሻል። ወደድሽም ጠላሽ እኔ እኮ ምንም አላደረግኩኝም ማለት አድርጌ የተባልኩትን ብቻ ነው ያደረግኩት። አንድን ምስኪን ምንም የማታውቅን ሴት ገና በጣም ብዙ ነገሮች እነግርሻለሁ። ምን አውቃለሁ? አንድን ምስኪን ሴት ስሚኝ፣ ይኸውልሽ ማታውቂ እንኳን ቢሆን ስለሷ ምንድነች ማነች ብለሽ ማጣራት መቻል ነበር። ከየት ነው ማጣራት? አውቀሽ ይኸውልሽ ስሚኝ፣ አውቀሽ እኮ ነው አይደል መድኃኒት እየሰጠሻት ሴትዮዋን እያደነዘዝሻት ቁጭ አድርገሻት ይሄን ነገር ትክጃለሽ? ነርስነት ሙያሽን ተጠቅመሽ መድኃኒት እየሰጠሻት እያደነዘዝሻት ለረጅም ጊዜ እዚያ ቆይሻል። ከዛም አልፎ ደግሞ የተለያዩ ወንዶች እየመጡ እሷ ላይ ጾታዊ ጥቃት እንዲፈጽሙባትም ታመቻቻለሽ። ይህንን ነገር በደንብ ነው የማውቀው። እኔ እሱን ነገር አላየሁም። ይኸውልህ አንተ እኮ እዛ ተነግሮክ የመጣከውን ብቻ ነው። ከዚህ እዚህ
ከአንቺ ውጭ ማንም ሰው እንደሌለ በደንብ ነው የማውቀው። ስለዚህ ምንም እንትን አይጠበቅብሽም። አንቺን የሚጠብቁሽ ወንዶች እንዳሉ ብቻ ነው የማውቀው። እነዛ ሰዎች ደግሞ በሙሉ ከጠበቃ ኤልሳ ጋር ግንኙነት እንደፈጸሙ አውቃለሁ። እሱን አላውቅም እኔ እሱን የማውቀው ነገር የለም ማለት አሁን ከዚህ በኋላ እኮ ማዋሽበት ምንም ምክንያት የለኝም። የዚችንም ሴትዮ ስራ የተቀበልኩት አንደኛ እንዳልኩሽ ኑሮ ከባድ ነው። በቃ ገንዘብ ይሰጡኛል በየወሩ ሆስፒታል ለነርስ የሚከፈለው ገንዘብ አንተ እንደምታስበው ብዙ አይደለም ማለት እኔም ገናውን የገባሁት ግን በቃ በጣም ከባድ ነው። ከአክስቴ መላቀቅ እፈልጋለሁ፣ የራሴ የሆነ ገንዘብ ማግኘት እፈልጋለሁ እና በሰዓቱ ያገኟቸው እነሱን ነበር ማለት ያገኙኝ እነሱ ናቸው። ከዛ በሰዓቱ ስራ እንደሚሰጡኝ ገንዘብ በቃ ሄጄ ማለት እዚህ መጥተው እኔ ካፌ ሄጄ ስናወራ ለትራንስፖርት ይሆንሽ ምናምን እያሉ ብር ይሰጡኛል ምናምን። ከዛ በቃ በጣም መልካም ሰው ናቸው፣ ሰው በጣም መርዳት ይወዳሉ ምናምን በቃ እንደዚህ ነገር አልኩኝ። በቃ እሷም ስትመጣ ሳላህም ስትመጣ እቤት አስቤዛ ይዛልኝ ትመጣለች ምናምን በጣም ብዙ ነገር ታደርግልኛለች እና በቃ በጣም መልካም ሰው ናት እና አንድ ውለታ ዋይልኝ ብለው እንደ ውለታ ነው ዲዋልኩላቸው። እሺ እስቲ ልንገርሽ አንድ ነገር ልንገርሽ። አሁን እየወራሽ ያለሽው ነገር እንዳለ ውሸት እንደሆነ አውቃለሁ በነገራችን ላይ። ሲቀጥል ደግሞ ስሚኝ፣ ሲቀጥል ሰላምንም ሰለሞንንም አብሬ ቁጭ አድርጌ እየወሯችሁ በነበረበት ሰዓት ላይ እሷ የምትጠብቀው አሉኝ አንቺ ማለት ነው የምትጠብቀው አንድ ጥሪ ነው፣ በአንድ ጥይት ልገላትም ትችላለች እያሉ ነበር። ውሸት ነው። እኔ ምንድን ነው ያሉኝ እኛ ከጠፋን ወይ ደግሞ እንደዚህ ስደዊ ካላነሳን ወይ ደግሞ በቃ እንደዚህ የተለያየ ምክንያት እንትን ካልን ከተያዝን ይሄ በቃ ወንጀለኞች እያሳደዷቸው እንደሆነ ነው የነገሩኝ። እኔ እነሱና ወንጀለኞች እያሳደዱን ነው፣ በምንም አጋጣሚ እኛን ሊያግቱ ይችላሉ እና እቺ ሴትዮ ደግሞ የወንጀለኞቹ አለቃ ናት። ስለዚህ በቃ የሆነ ገዝተው ያመጡልኝ መድኃኒት አለ፣ እሱ ደግሞ እሷን እንደሚገል አውቃለሁ። በቃ እሱ ውጊያት ነው ያሉ እኔ እንጂ ሌላ እች ሴትዮ ምን ትሁን ማን ትሁን እየታውቃለሁ። እንግዲህ ምንም አውቀው ነገር ላይ በጣም እየጸጸተኝ ያለው ነገር ሰላምንም ሆነ ሰለሞንን ይዣ ለመምጣቴ ነው። እዚህ ደውለህ ማጣራት ትችላለህ። ምንም ዋሽበት ምክንያት የለኝም። ስልክ ልስጥህ። ችግር የለውም። እኔ ጋር መደወያ ስልክ እኮ አለጣም። ነገር ግን ካላመንከኝ ደውለህ ማጣራት ትችላለህ። መዋሽበት ምንም ምክንያት የለም። እኔ እንደዚህ ውጥንቅጦ የወጣበት ህይወት ውስጥ መኖር አልፈልግም። እዚህ ቤት የምትኖሩማ እዚህ ቤት የሚኖሩ ማለት ነው ወይንም ደግሞ በአጭር ውስጥ ጠይቅሽ ጠበቃ ኤልሳን እየተከታተላት ያለው ወይንም ደግሞ ምግብ ውሃ ሊሆን ይችላል እነዛን ነገሮች እያቀረበላት ያለው ማለት አንቺ ነሽ። ስለዚህ ከእሷ ጋር ግንኙነት ያለሽ አንቺ ነሽ አይደለ? እሺ። ስለዚህ ቅድምዬ የተለያዩ ወንዶች እየመጡ ከእሷ ጋር ግንኙነት እንደሚፈጽሙ ስነግርሽ እኔ ምንም የማውቀው ነገር የለም። አላውቅም። እንዴት ነው እወጣለሁ? ይኸውልህ እኔ ወዴት ነው የምትወጪው? እሷን ጥለሻት ወዴትም እንደማትወጪ አውቃለሁ። አሁን እኮ እዚህ ነኝ ያለሁት እኮ ወዴትም አትወጪም። ይኸውልሽ ከዚህ በፊትም ቢሆን እሷን ጥለሽ ማንንም አምነሽ ወዴትም እንደማትወጪ በደንብ ነው የማውቀው። አይደለም እንደዛ። ይኸውልህ ምን አለ መሰለህ ትእዛዝ ይሰጠኛል ከላይ። እኔ ሰላም ናት የምታዘኝ፣ ምን አለቃ እንዳላት አውቃለሁ። እሷም ግን ማን እንደሆነ ምናምን ከስንት አንዴ በስልክ ያወራኛል እንጂ አላውቅም። ብቻ ስሙን ብቻ ነው የማውቀው። ከዛ ውጪ ይባላለሁኝ። ውጪ እነሱ የሚዩት ነገር አለ፣ የሚጠይቋት ነገር አለ። አንድ ሴት ስለሆንሽ አትነግርሽም፣ ማጣራት ያለባቸው መረጃ አለ ይሉኛል። እሺ ብዬ እወጣለሁኝ። ከዛ በኋላ እኔ ምን ይፈጠር ምን አላውቅም፣ ወደ ቤቴ ነው የምመጣው። እዛ አካባቢ ራሱ እንዳልኩም በር ላይ ወንዶች ይጠብቃሉ። ሰው ሂጂ ስባል ሄዳለሁ፣ ወደ ቤቴ እመጣለሁ። ከዛ ደውላ አሁን አውርተው ጨርሰዋል ሂጂ ስለኛለች። እሺ። ስለዚህ አንቺ እንደ ሴትነትሽ አንዲት ሴት ጾታዊ ጥቃት ሲደርስባት መለየቱ አይከብድሽ? በእርግጠኝነት ነው። በምን ላይ ያለው የምርሽን ነው? እኔን እየጠየቅሽኝ ያለሽ ይሄን ማለት እቺ ልጅ እኮ አትናገር አተጋገር ፈልጋ አይደለም ግንኙነቱን የምታደርገው ተደፍራ ነው። ስለዚህ እኮ ስትደፈር በጣም ብዙ ጭረቶች ሰውነቷ ላይ ሊኖሩ ይችላሉ አይደል እንዴ? ይህንን ነገር አንቺ ምንም አታውቂም? ለረጅም ስንት ወር እዚህ ስትቆይ ምንም የምታውቂው ነገር የለም ነው? እኔም የማውቀው ነገር የለም ማለት ብትደፈር እንዴት ነው ሰውነቷን ሊጭሯትም ምን ሊሏትም የሚችሉት እኮ እሷ ስትታገላቸው ነው። እሷ ምንም መታገል አትችልም። በቃ በቁም ያለ ሬሳ በላት። ያ ሁሉ ደግሞ የሆነው አንቺ በምትሰጫ መድኃኒት እንደሆነም ታውቂያለሽ አይደለ? እሱን አውቃለሁ። ምክንያቱም እቺ ልጅ ከነቃች ልታጠቃች ትችላለች። የወንጀለኞች አለቃ ስለሆነች ስልክ ካገኘች ምናምን ትደውላለች። በቃ እኔ እንደዚህ ነው የተባልኩት። ስለዚህ ምንድነው እኔ የማደርገው እኔንም እንዳታጠቃኝ ወጥታም ሌላ ሰው እንዳታጠቃ ሌላ ሰውም ብዙ ልትገላችሁ ያሰበችው ሰው አለና እሱን እንዳታደርግ ተጠንቀቂ። ይህንን ወጊያት በቃ ሴትዮ ከነቃች ትገለናለች ነው የተባልኩት። እሺ እኔ እኮ ለሀገር አንዱ ለታየዋልኩኝ ነው። በቃ በሙያ ስልክ እንዴት ነው እቺ ልጅ ወንጀለኛ ናት። ወንጀለኛ ደግሞ መያዝ በምችሉ አቅም እያያዝኩኝ ነው። በቃ ስለ አንድ ሰው እኮ
በቂ የሆነ መረጃ ሳይኖርሽ ሰው ስለነገረሽ ብቻ ወንጀለኛ ነች ወይንም መጥፎ ሰው ነች ማለት እኮ አትችይም። እኔም እንዳልኩህ ነው። በቃ አንተ ምን እሱ የነገርኩህ ምናምን መጣክ እኔ የምነገርክም እውነት ይሄ ነው። እኔም የነገሩኝን እውነት ነው የማምነው እና በቃ እኔ ምንም ማለቅ ምስኪን ሰው ነኝ። ገና ወደ ስራው ዓለም ገና እየገባ ያለው ገና ልጅ ነኝ እንዳየኸው ነው። እኔ ምንም አውቀው ነገር የለም ማለት እኔ ሴትዮ ወንጀለኛ ስለተባልኩኝ ነው ያለቆቼን ትእዛዝ ነው ያከበርኩት እንጂ በጣም ጎበዝ ነሽ ስትውኝ፣ በጣም ማለት ነው። ትሰሚኛለሽ? እስካሁን ድረስ ያወራሹን ነገር በሙሉ ያመንኩሽ እንዳይመስልሽ። ለምንድን ነው የማታምነኝ? በደንብ አውቃለሁ። ነይ ስሚኝ፣ ስሚኝ፣ አንቺ ስሚኝ፣ እንዳታሳስሽኝ። ትሰሚኛለሽ? እንዳታሳስሽኝ። መናገር ያለብሽን ነገር እያንዳንዷን ነገር ትናገሪያለሽ። ገና መታሻለሁ፣ ቅጥቅጥ ነው የማደርግሽ። ገና ካስፈለገ ካሜሩንም ጭምር አጠፋዋለሁ። ስሚኝ፣ ይኸውልሽ አታሳስችኝ። እጅሽን ወደዛ ጋር ዞር አድርጊው። ነይ አውሪኝ፣ እያየሽኝ አውሪ፣ ይኸውልሽ ያልሽኝን ነገር እንዳለ አላመንኩሽም። እንዳምንሽም ጭራሽ እንዳትጠብቂ። እያደረግሽ የነበረውን ነገር እያንዳንዱን ነገር ትነግሪኛለሽ። ጠበቃ ኤልሳ የት እንዳለች ምን ስታረጓት እንደነበረ በደንብ ትነግሪኛለሽ። ነይ ወደዚህ ጋር ወዴትም እንዳሸሽኝ። ይኸውልህ ለአንተ ከተናገርኩኝ ይገሉኛል። አትፍሪ፣ ሁለቱም ከኔ ጋር ናቸው። ሁለቱንም ይዘናቸው መጋዘን ውስጥ ጥበቃ እየተደረገላቸው ተቀምጠዋል። የቱንም ያክል ቢረዝም ግን እኛ ካዘጋጀነው መጋዘን ውስጥ መውጣት እንደማይችሉ በ100% እርግጠኛ ነኝ። ስለዚህ ምንም ነገር ሳትዋሺ እያንዳንዷን ነገር ትነግሪኛለሽ። ያለበለዚያ ግን የአንቺ የሚወት አደጋ ውስጥ ነው። ትሰሚኛለሽ? ጠበቃ ኤልሳን ካሰቃያችኋት በጣም በእጥፉና አንቺን ማስጨመር ለማሰቃይሽ። ያንን ስቃይ የማትፈልጊ ከሆነ ደግሞ ሁሉንም ነገር ትነግሪኛለሽ። እስካሁን ድረስ ዝም ስልሽ ያመንኩሽ መስሎሽ ከሆነ በጣም ተሸውደሻል። ሁሉንም ነገር አውቃለሁ፣ ሁሉንም ነገር። ስለዚህ ማስመሰልሽን ትተሽ እያንዳንዷን ነገር በደንብ ትነግሪኛለሽ። እንስማማለን? ከነገርሽኝ ምንም አይነት ጉዳት አይደርስብሽም። እሺ እንዳመጣኝ ካልነገርሽኝ ቅጥቅጥ ነው የማደርግሽ። እሺ ስለዚህ ትነግሪኛለሽ። ጀምሪ። እሺ ይኸውልህ ከነ ሰላማዊት ጋር አንዳንድ ስራዎችን አብረን እንሰራ ነበረ። ምን አይነት ስራ? ተናገሪ። የሚሰሩት የወንጀል ስራ ልክ እንደ ህፃናት ዝውውር አይነት ስራዎች ላይ አንዳንድ ይሳተፍ ነበረ። ክሊኒክ ውስጥ መስራት ከጀመርኩኝ ቆይቻለሁ እና እዛ ክሊኒክ ውስጥ ሴቶች ሲወልዱ አንዳንድ ሴቶች ደግሞ ልጅ ሞቷል ልጃችሁ ምናምን ብዬ በሞተ ልጅ ቀየርና በህይወት ያለውን ልጅ ወስጄ ይሰጣችኋለሁ፣ ሸጠዋለሁ ልጁን። ለእኔ ደግሞ ቆንጆ ገንዘብ ይሰጡኛል። ከዛ በሚሰጡኝ ገንዘብ በጣም ብዙ ቤቶችን ገዛው። ስልክ አንድ ቀን ሰው እንዳይደርስብኝ ብዬ ስለምፈራ ሌላ 2 ቤት አለኝ። ከዚህ ውጭ አልፎ አልፎ ይሄድበት። ኤልሳ አለች ኒጋናት። እሺ ቀጥይ፣ ንገሪ። በዛ እንተዋወቅ ነበር። ከዛ በኋላ ሰላማዊት በጣም ለትልቅ ስራ እንደምትፈልገኝ ነገረችኝ። ከዛ ምንድነው ምናምን ነገር ስላት በቃ አንቺ ጋር እንድትስቀምጪልኝ የምፈልገው እቃ አለ። ከዛ ያን እቃ እኔ ስፈልግ ነው የምወስደው፣ ግን ማንም የማያውቀው ቦታ የምታስቀምጪልኝ ምናምን አለችኝ። ከዛ የምን እቃ ነው ምናምን ብዬ ከዛ ይዛት መጣች። እኔ እቃ ስጠብቅ ሰው ይዛልኝ መጣች እህቷን። ከዛ እህቷ እንደሆነች ታውቂያለሽ? እህቷ እንደሆነች ታውቂያለሽ? ታውቂያለሽ? አላውቅም። እሺ ቀጥይ። ከዛ ልጅቷን ይዛት መጣችና ኤልሳን አስረዳችኝ። በቃ ማንም ቢመጣ እንትን እንዳይላት ተንከባከቢያት ምናምን ነገር። የምትንከባከቢያት በወንዶች በማስደፈር ነው? እንደዛ ሳይሆን ጉልኮስ ምናምን ነገር እንሰጣት፣ ምግብ ምናምን እንሰጣት ምናምን ነገር አለች፣ አዘዘችኝ። ከዛ በኋላ ቆንጆ ክፍያ እንደምትከፍለኝ ተስማማን። ከዛ በቃ እኔ ማለት ምን አጋባኝ የፈለጉትን ቢያረጓት። ከዛ በኋላ እንዴት ነው እኔ እሷን መድኃኒት ወጋታለሁ ምናምን ነገር፣ እኔ ደግሞ ብር ይከፈለኛል። በቃ እኔ ደግሞ የምፈልገው ገንዘብ ነው። የምፈልገውን ህይወት ለመኖር የምፈልገውን ገንዘብ ማግኘት አለብኝ። እኔ 6 ዓመት እዛ ስራ ላይ ብሰራ የማላገኘውን ገንዘብ እችን አንድ ማጠቅም ሴትዮ የተንከባከብኩኝ ግን ገንዘብ እያገኘሁኝ ነው። እማጠቅም ሴትዮ እንዳትዪ ከዚህ በኋላ ትሰሚኛለሽ? እማጠቅም ሴትዮ እንዳትዪ ከዚህ በኋላ በእጄ ነው የምጠፊው። ማንንም ሰው ስታንቋሽሽ እንዳልሰማሽ ትሰሚኛለሽ? ጭራሽ እንዳልሰማሽ። ቀና በይ ነው። አንተ ማነክ? ምን ሆነክ? አይመለከትሽም ስለሱ።
የምጠይቅሽን ጥያቄ ብቻ መመለስ ነው ያንቺ ግዴታ። እኔ ማንኝ ምንም አያገባሽ። ምንም እንድታቂልኝ የምፈልገው ግን ያንቺ አለቆች ከሆኑት ከሰላምና ከሰለሞን ተልኬ እንደመጣሁ ነው። እዚህ ሁለቱም በእኔ ቁጥጥር ስር እንደሆኑ እንድታቂልኝ እፈልጋለሁ። ስለዚህ ምንም ነገር ከኔ ለማውሸት እንዳታስቢ። ጨራሽ አጋለጡኝ። በስተመጨረሻ እኔን አጋለጡኝ። እዚህ ነገር ውስጥ ስትገቢ ገና ከመጀመሪያው መጨረሻሽ እንደማያምር ማወቅ መቻል ነበረብሽ። እኔ እንደምትወስዳት ነበር የማውቀው። ማለት በቃ ከኔ ጋር በቅርብ ጊዜ ውስጥ እንደምትወስዳት ነበር የማውቀው። ግን በአያት ልትወስዳት አልቻለችም። ስለዚህ እኔም ምን ማድረግ ጀመርኩኝ? ቁጭ ብዬ እሷን ስንከባከብ ጊዜ መፍጀት አልፈለግኩኝም። መድኃኒቷን እወጋታለሁ፣ ግሉኮሷን እሰክላታለሁ፣ ወደ ቤት ይመጣሉ። አለቀ በቃ። እኔ ማለት እዛ እስከ ማጋነች እዛ ማለት አሁን እሷን አፍነሽ ያስቀመጥሽበት ቤት ማን ነው እየተንከባከባት ያለው? ሊጠብቁን የመጡ ጋርዶች አሉ። እነሱ እኮ መንከባከብ ሳይሆን ሴትነቷን እየተጠቀሙ እየደፈሯት ነው ዞር የሚሉት። ምን አገባኝ? እኔ ደግሞ ገንዘብ ምን አገባኛት? በአንቺ ሴት ልጅ አይደለሽ እንደ አንቺ? እኔ ገንዘብ እየሰጡኝ ነው። በቃ እኔ ህይወቴን ከቀየርኩኝ እኔ በእሷ ገላ አንቺ ይከፈልሻል አይደለ? ማለት እቺ ሴትዮ እኮ ነገ የምትሞት ሰው ናት አይደለ? ሊገሏት ያስቀምጣት ሰው ናት። ሰው ከመሞቷ በፊት ነው። ትሰሚኛለሽ? ከእሷ ቀድመሽ አንቺ ነሽ የምትሞቹሽ። ከእሷ ቀድመሽ አንቺ ነሽ የምትሞቹ። ማነሽና ነው አንቺ ሰውን ለመግደል የምታስብሽ? ጀመር እኔ እኮ አይደለሁም፣ እነሱ ናቸው ያሰቡ። ለሰው ልጅ ቅንጣት ታክል ክብር የሌለሽ ሰው ነሽ። ቅንጣት ታክል ለአንቺ እቺን ታክል ክብር አይኖረኝም። ጭራሽ ነው ማልሳሳልሽ፣ ጭራሽ ነው ምንም ነገር ማላሰብሽ። እኔ ምን አደረኩኝ? እነሱ ያሉትን እኮ ነው ነገር ዛ ትክክለኛ ሰይጣን ይዘህ ከኔ ምን ላድርግ? ሰይጣኖቹን እኮ ነገርኩህ አይደል? አርግ ያሉኝን አደረኩ። አንቺ ደግሞ ተከታያቸው ነሽ። ምናልባት ከነሱ ባትበሺ ነው ልንገርሽ፣ እንዴት እንደምታሰቃያት ሁሉንም ነገር ነገሮኛል። እኔ በምንድን ነው ማሰቃያት? ከ4 ሰዓታት በፊት ሰላም ደውላልሽ ነበር አይደል? ስታወራሽም ነበረ። የዛን ጊዜ እኔ አጠገቧ ቆሜ ነበር ሰውራሽ ነበር። ጭካኔሽ ከድምፅሽ ያስታውቃል። ጭካኔሽ ማለት ነው። አንቺ ምንም ችግር የለብሽም። በነገራችን በማንኛውም ሰዓት እሷን ልገያት ትችያለሽ አይደል? ይሄንን ከነሱ አፍሊሽ ነው በቃ ማለት እኔ እኮ በቃሽ። ከዚህ በኋላ ምንም ማስመሰል አይጠበቅብኝም። እና ምን ይሁን ምን አገባኝ? ማንስ ብትሆን ምን አገባኝ? ማለት ከፈለገች ትሙት ከፈለገች ትቁም አይመለከተኝም። እኔ ገንዘቤን እያገኘሁ ነው፣ ቢዝነሴን እየሰራሁ ነው። 4ኛ ፎቄን ጀምራለሁ። 3 ቤት አለኝ። አንዴ የራሴ ፎቅ ደግሞ እየሰራሁኝ ነው። ታዲያ እኔ ሰውን እያሰቃየሽ ምን አገባኝ? እቺ አንቺ ዝም በእናትህ እንዳነከኝ። እንደውም እስካሁን አከበርኩ። ምትነው እንዴ? አንቺ እንትን ያለሽ ምትነው እንዴ? እንትን ያለሽ ይኸውልህ፣ ብቻዋን ናት። ብቻዋን አንድ ይዞ ብትሰበስቢ ከኔ እጅ አታመልጭም። እሺ በእናትህ ዞር በል። ህይወትክን ደግሞ ብላሽ አትፈልግ። ካሜራማን አንዴ ካሜራውን አትፈልግ። አንቺ ነይተነሽ ህይወትክን ነው እሺ ማበላሽ። የኔን አይደል? አዎ አንተ እኔ ከነሱ ይወስ አትፈልግ። ካሜራማን ዞር በልልኝ። አልዛ ነይ ሴት ናት። ብቻዋን ነይ። ምንም ነው የማታመጩ ልንገርሽ። ምንም ነው ካሜራማን አትፈልግ። አንዴ ካሜራው ምን ታመጫለሽ? እስኪ ንገሪኝ። ምንድነው የምታመጪው አንቺ? እኔ ገንዘብ ትሰሚኛለሽ? አለቃሽን ነው ያዝኩትኝ እኔ። አለቃሽን ሰለሞንንም ሆነ ሰላምን ይዣታለሁ። ምንም ነገር ነው ማታመጪው። ሰለሞን ማናት? ሰላም ነይተነሽ እኔ እንደማይበልጥ አላወቅም። እሺ ቁጭ በይ። እንዳነካኝ ከዚህ በኋላ ቁጭ በይ። እጄን ሰሎ ብትል አንድ ጊዜ መጮህ ነው የሚጠበቀው። ምን ታመጫለሽ? ይኸው አነሳ ሰው ይዞር በልልኝ። እርዛ በቃ እንዳነካኝ። ምን ታመጫለሽ? ምንድን ነው የምታመጪው? እስኪ ንገሪኝ። ለማሳመን እየሞከርክ ነው። አስፈላጊ ከሆነ ቅድም እንደቀጠቀጥኩሽ አሁንም ቢሆን አንቺን መቀጥቀጥ አያቅተኝም። ስትወጣ የሚጠብቀኝ አታውቅም። እሺ ምንም ነገር ይጠብቀኝ። ትሰሚኛለሽ? ምንም ነገር እኔን አያስቆመኝ። እሺ ዞር በልልኝ። ወደዛ ይወጣው እንዴ? ቁጭ በይ። ቤቴን አበላሻው። ገና ፊትሽን አበላሻለሁ። በዚህ የምትቀጥይ ከሆነ ገና ፊትሽን አበላሻሻለሁ። ትሰሚኛለሽ? ህይወትሽንም ጭምር ነው ማበላሻሻው። አንቺ በዚህ ሰዓት ተራ ወንጀለኛ ነሽ። በጣም ተራ ወንጀለኛ ማለት ነው። ይኸውልሽ ዘላለምሽን እስር ቤት እንድትወርጂ ነው ማድረግሽ። ዘላለምሽን እንድበሰብሽ ነው ማድረግሽ። ምን አጠፋው? ምንም አላጠፋሽም። እንደዛ ነው የሚሰማሽ? በቃ እነሱ ያሉትን ነገር ነው ያደረኩት እኮ። ቀላል ነገር ነው እሱ፣ ቀላል ነገር ነው። እኔ ባልሆነ እኮ ልጅ ሞታለች አይደለ? እኔ ነኝ የተንከባከብኳት፣ ግሉኮስም እየሰጠኋት ያሉት እንጂ ልጅ በረሃባት ሞትም ነበር አይደለ? ለራሳችሁ ጥቅም ስትሉ ነው ያቆያችኋት። ሰሚኛለሽ? ለራሳችሁ ጥቅም አንቺ እኮ ገንዘብሽ እንደምታገኝ እኮ ነገርሽኛል አይደል? እሷን እዚህ ጋር በማሰቃየትሽ፣ እሷን እዚህ ጋር መርፌ እየወጋሽ ድንዝዝ በማድረግሽ ብቻ ገንዘብ እንደሚከፈልሽ በደንብ አውቃለሁ። ያውም ደግሞ አንቀባሮ የሚያኖርሽን ገንዘብ። አሁን ከአንቺ ጋር አፍላፊ የመካፈትበት ምንም አይነት ጊዜ የለኝም። ትሰሚኛለሽ? ቀጥታ ጠበቃ ኤልሳ ያለችበት ቦታ ትወስጂኛለሽ። አንቺ ነይ። ይኸውልሽ ወደሽ ሳይሆን በግድሽ ትወስጂኛለሽ። ምንም እየለመንኩሽ እንዳይመስልሽ። ከዚህ በኋላ ነይ ተነሽ ሂጂ። አንቺ የት ነው የምንሄደው? ምንድን ነው አንደርስም እንዴ?
እሺ ያው ደረስን እኮ በቃ ደረስን አልኩ አይደል? የት ነው? እሺ ደረስን የምትይኝ 10 ጊዜ። እሺ ያው በቃ ደርሰናል። ይሄ ቤት ነው? አዎ ክፈቹ። እዚህ ቤት ነው ያለችው? እርግጠኛ ነሽ አንቺ? አዎ እርግጠኛ ነኝ። ድጋሜ ለመዋሸት እየሞከርሽ ከሆነ ግን እንጣላለን። እሺ ሂጂ ምሪ፣ ወዴት ነሽ? ሂጂ ቶሎ ሂጂ እኮ እሺ። ለምን እንደምታጣድፈኝ ሄድኩኝ። ሂጂ ቶሎ ሂጂ። እኔ እናት እኔ ምንም ጊዜ የለኝም ከአንቺ ጋር የምጨቃጨቅበት። ሂጂ እስቲ ያቺ ታትታይክም ኤልሳ እስኪ ኤልሳ ካሜራማን በእናትህ አንድ ጊዜ ካሜራን አጥፋና ለማንተናተለኝ አንቺ ዝም ብለሽ እይ። ወይኔ ጉዴ በማለት ኤልሳ ካሜራማን ለምን ካሜራን አስቀምጠው አንተ እና ታገሰኝ ምን ሆናችሁ ነው እናንተ ቆማችሁ የምትሉኝ? ኤልሳ አይዞሽ፣ እሺ ወዲህ ደርሰንልሻል። በቃ አይዞሽ። አንቺ አብሽን ባከፍቺ ደስ ይለኛል። እሺ ኤልሳ ነቃ በይሽ። አይዞሽ ደርሰንልሻል። በቃ አይዞሽ ነይ አይዞሽ። ካሜራማን ግን ለምንድን ነው የማታግዘኝ? ነይ አይዞሽ። አንቺ ወደዚህ አይዞሽ። ኤልሳ አንተ በእናትህ ካሜራን ነይ አይዞሽ። ቀስ አንቺ ነይ ወደዚህ አይዞሽ